እየቀረጽክ ነው እንዴ? በቃ እውነት በቃ አንድ የገጠመኝን ነገር ትናንትና የገጠመኝን ነገር ሼር ላድርግ። በጣም እኔ ሁልጊዜ የሚገርመኝ ሁልጊዜ የምስቅበት ሁሌ በጣም አንዳንዴ ደግሞ የምበሳጭበት የምገረምበት ነው አይነት ነገር ነውና ልንገርህማ ጌች ትናንትና ምን ሆንኩ መሰለ መገናኛ ሄድኩኝና ከመገናኛ ወደ ሀያት ወደ ጣፎ መሄድበት ጉዳይ ነበረኝ ማለት ነው። ከዛ ከመገናኛ ከዚህ ሄድኩኝና መገናኛ ወረድኩኝ። ልክ ከመገናኛ ወረጅ ወደ ታክሲ ሊዝ እየሄድኩኝ ምን ገጠመኝ፣ የሆነ ሰው ቦታ ጠየቀኝ ማለት ነው። አላውቀውም፣ ቦታ ጠየቀኝ። ከዛ መጀመሪያ ትንሽ ሌት የሆንኩት እማውቀው ስለመሰለኝ ነውና ከዛ እዚህ ላይ አይ በቃ አላውቅም ምናምን ብዬው ሄድኩኝ ማለት ነው። ልክ ዞር ስል ያምሻል እንዴ ደግሞ ሰው እንዴት ነው የሚያደርገው ምናምን ነገር ብሎ የሆነ ነገር አክት አድርገው ሄደ ማለት ነው። ከዛን ገረመኝና ምንድነው ማለት ልክ ነው አይደለም አላውቅም ማለት ልክ አይደለም ምናምን እያልኩኝ ከዚህ በፊት እኔ በጣም ሁሌ ጥያቄ የሚፈጥርብኝ እንዲሁም ደግሞ መሆን አለበት ወይስ መሆን የለበትም ብዬ የማስበውን ነገር እንዳስብ አደረገኝና ታክሲ ውስጥ ከገባው ጊዜ ጀምሮ እያሰብኩት ነው ማለት ነው። ብዙ ጊዜ መረጃ ስንጠየቅ መረጃ የሚጠይቁን ሰዎች ስለማያውቁት ወይ ስለረሱት ወይ ነገሩ ተቀያይሮባቸው ምናምን ቦታውን ስፔሲፊክ ቦታውን ማወቅ ስላልቻሉ ነው። መገናኛ የቱ ጋ ነው እንትን የቱ ጋ ነው ታክሲ የሚያዘው እንትን ህንፃ የት ነው ምናምን እያሉ ብዙ ሰዎች ይጠይቁናል። እንግዲህ አዲስ አበባ ከየክፍለ ሀገሩ በጣም ብዙ ሰው ለብዙ ጉዳይ ይመጣል። ፓስፖርት ለማውጣት፣ ኢሚግሬሽን ለመግባት፣ ለሕክምና ሰዎች ይዘው ስራ ለመጀመር፣ ሲቪ ለትምህርት ብቻ ዘመድ ጥየቃ በጣም ብዙ ሰዎች ወደ አዲስ አበባ ይመጣሉና ሲመጡ ያውቃሉ ብሎ ያሰቡትን ሰዎች ዝም ብለው ይጠይቃሉ። ምክንያቱም እዚህ ያለን ሰዎች ያው የምናውቀውን እንጠይቃለን። የምንጠይቀው የማንን እንደሆነ እናውቃለን ወይ ደግሞ ብቻ የሆነ ነገር አድርገን እናገኛለንና ማንን መጠየቅ እንዳለብን ወይ እናውቃለን ምናምንና የክፍለ ሀገር ሰው ሲመጣ እንደዚህ ግርግሩ ምናምን ያደክም አይደለ? እዛ ያለው ሰላምና እዚህ ያለው በጣም ግርግር አይገናኝምና ያገኙትን ሰው ይጠይቃሉ ምናምንና በጣም ብዙ ነገሮች እየተፈጠሩ እንደሆነ ይሰማኛልና ግን በጣም የሚገርመኝ ሁል ጊዜ ለመረጃ ስንሰጥ ወይ ደግሞ ስንጠየቅ አላቅም ማለት ማን ነው ለምንድን ነው? ወይኔ እውነት እኔ የተወሰነ አየሁኝና መገናኛ ላይ ሜክሲኮ ላይ ምናምን ያለው ህዝቡ እየተተረማመሰ ያለው እኔ እርግጠኛ ነኝ ግማሽ በግማሽ በቃ መረጃ በትክክል ስለማንሰጣቸው ግራ ተጋብተው ታክሲ እዛ ለመያዝ እንትን ለመሄድ ነው በጣም ግራ የሚጋቡ ሰዎች ናቸውና እንዴ አላቅም ካሆነ አላቅም እኮ ይባላል እንዴ አላቅም ካላወቅን አላቅም ማለት ይቻላል። ግዴታ አይደለም ሰውን መጠቆምና አንዳንድ ሰዎች ይጠይቁንና ማናቀውን እዛ በዛ በኩል እዛ ጋር ታክሲ ይሄዳል ያ ሰውዬ ወይ ደግሞ ታክሲ ይዞ ሌላ ቦታ ይሄዳል። ሜክሲኮ መሄድ ያለበት ሰውዬ ወደዚህ ወደ ሀያት ሊሄድ ይችላል ምናምን በቃ ሰዎቹ ክርትት ይላሉ። በጣም ብዙ ሰው ይንከራተታሉና ለመናገርና አንደኛ የምንጠይቀውን ሰው እንደው መርጠን ብንጠይቅ እግዚአብሔር ቢፈቅድና ቢበጀን ካልሆነ ደግሞ የፈለበነትን ራሱ እኛ በጣም ፕሮሞት እያደረግን ነው። ምክንያቱም የምንጠይቀውን ሰው አንለይም ማለት የሆነ ሰውን እንጠይቃለን በዚህ በኩል ሂዱ ይሉናል በማይሆን መንገድ ከዛ እኛን ተከትለውን ይሄዳሉ። አሁን ታውቃላችሁ እየነካኩ እያደነዘዙ ምናምን ስልክ ይወስዳሉ ምናምን ሌላውስ ሌላ ነው። ስንት ሰው ነው የሚጎዳው? በጣም ብዙ ሰዎች ይንከራተታሉ። ስፔሻሊ ከክፍለ ሀገር የሚመጡ ሰዎች እኔ በጣም ነው የሚያሳዝኑኝ እውነት። ከዛን እንዲህ እያሰብኩኝ ይሄ ነገር ሁሌ ነው የሚያናደደኝ ሁሌ ነው የሚያሳስበኝና እንዲህ ሰው ካላወቀ አላወቅም አይልም እንዴ እላለሁ። ከዛን እኔም ተነስቼ ወደ ታክሲ ያስኩኝና ወደ ሀያት ጣፎ ሄድኩኝ ማለት ነው። ከዛን ከዚህ ከመገናኛ ታክሲውን ይዤ ሄጄ እያሰብኩ እየገረመኝ የት ደረስኩኝ? ሀያት ደረስኩኝና እኔ ጋቢና ነው ያለሁት። ከዛን ጋቢና ነው ያለሁት አጠገቤ የነበረ ሰው ይወርድና ሌላ ትልቅ ሰውዬ ይገባሉ። ከዛን አጋጣሚ ሆኖ እኔም የሚሄደው ጣፎ ይሁን እንጂ ኤግዛክት ቦታውን አላውቀውም። ከዛን ይሄ የብሎክ ነው የበር ስም እንጠይቅ አይደለ? በር 4 የቱ ጋ ነው በር 2 የቱ ጋ ነው ምናምን እንጠይቃለን። እና እኔ ሹፌሩን እንዲህ የቱ ጋ ነው ምናምን ስል ትልቅ ሰውዬ ደስ የሚሉ ሰው ናቸውና በር እንደዚህ ነው እያሉ ነገሩኝ ማለት ነው። ኦኬ እሺ ቆይ ቼክ ላድርግ ብዬ ልክ ስልክ ተደወለልኝ ማለት ነው። ያ የተደወለልኝ ስልክ በቀጥታ ለኔ ቦታውን ኤግዛክት የሚነግረኝ መረጃ የሚሰጠኝ ሰው ነው። ከዛ ሄሎ አልኩኝና እንደዚህ በር
እንደዚህ ብሎክ እንደዚህ ቁጥር ምናምን ብሎ በስነ ስርዓት ነገረኝ ማለት ነው። ልክ እኔ ስልክ አንስቼ ሳወራ ሁለቱም ለኔ ለማስረዳት እያወሩ ነው ማለት ነው። ቆይ ያልኳቸው ደነገጡና እነሱም ዝም አሉ ማለት ነው። ዝም አሉ። ከዛን ምክንያቱም እሱንም እያወራው ነው ትክክለኛ መረጃ የሚሰጠኝ ሰው፣ እነሱም ለኔ ብለው ነው ሊያስረዱኝ በዚህ በኩል ሄደሽ እንደዚህ ሆነሽ ነው ይሉኛል ማለት ቆይ ያልኳቸውና ቆይ ስልኩን አወራውና መረጃው ምናምን ሰማሁኝና ቶሎ ሳይጠፋብኝ ልክ ልጅ ሆነን ስኳር የብር 50 ስኳር የሁለት ብር ያለ እንደምንለው እንዲበር እንደዚህ ብሎክ እንደዚህ ብዬ ነገርኳቸው። ይቅርታ ያስቆምኳችሁ እሱንም እየሰማሁት እናንተንም መስማት ስላቃተኝ አልኳቸው ማለት ነው። ከዛ በዛው ወሬ ተጀመረና ኦኬ እንደዚህ ነው እኔ ካንቺ ኋላ ነው የምወርደው፣ አንቺ ደግሞ ቀደም ብለሽ ትወርጃለሽ፣ ችግር የለም አወርድሻለሁ ምናምን አለ። ሹፌሩም ሄድን ማለት ነው። ይሄድን ለካ የብዙ ሰው ችግር ሆኗል ይሄ ነገር። ቆይ ግን ለምንድን ነው ስንጠቆም ሰው ቦታ ማያቅ ሰው ሲጠይቀን በአግባቡ መመለስ ያቃተን ምናምን ቢያወሯቸው። ትልቅ ሰውዬ በጣም ደስ የሚሉ ቱሪዝም ላይ የሚሰሩ ጎበዝ የሚገርሙ ጀግና ሰው ናቸውና ያስታውቃሉ፣ በቃ ደስ የሚሉ ሰው እንደሆኑ። ከዛ በጣም ማቾች ናቸው ምናምን እንደ ያው ልጄ ልክ ነሽ፣ እኛ እንኳን ለአንቺ ለማስረዳት እኮ ነው እንደዚህ ያልነው። ሌላው ሰው በማያውቅበት መንገድ ሰውን እየመራ በጣም ሰው እየተንከራተተ ነው። ከተማ ላይ እኮ ሰው ሁሉ እየተንከራተተ ያለው አንዳንዱ እኮ ቦታ ባለማወቅ ነው ምናምን አሉ። እንደኔ የሚያስብ ሰው አለ እንዴ? እውነት እኮ ነው ጋሼ። እኔ አሁን እኮ አንድ ልጅ መገናኛ እንደዚህ ጠይቆኝ እኔ አላቅም ስለው ምን እንትን ያስብልሻልና ብሎኝ ሆነ አመላጭቆኝ ነው የሄደው። አላቅም ማለትሽ ምን ያሰድባል? እንደውም እኮ የማይሆን ቦታ ከምትጠቆሙ ይሻላል ምናምን አሉኝና በዚህ ጉዳይ እያወራን እኔም ቦታ ይደርሼ ወረድኩኝ። አመስግኛቸው ቴንኪው ምናምን ብያቸው ወርጄ የምፈልግበት ቦታ ደርሼ ተመልሼ መጣሁ እላችኋለሁ። ብዙ ጊዜ እኔ ሼም አይዘኝም እውነት ለመናገር በፊትም አዲስ አበባ ስመጣ ሼም አይዘኝም። አጠገቤ ታክሲ ውስጥ ቁጭ ብዬ አጠገቤ ሰው ካለ ልቡን ጉትት ነው ማድረገው፣ አልሰማም። እንትን ምኑ ጋ ነው ድጋሜ የደወልኩኝ ስልክ ሲደወልን እንትን ሴቱ ጋ ነው እንትን ህንፃ ምኑ ጋ ነው እያልኩኝ እየጠየኩኝ ያለ ይሉንታ ያለ ሼም እንዳላልፍም ወደኋላም እንዳልቀር ኤግዛክት ቦታው ላይ ሞረ ቆይ ይሉኛል። እንደዛ ብዬ ወርዳለሁ። ሼም አይዘኝም። ቦታ መጠየቅ ፈልጋችሁ ቦታ የምትጠይቁ ሰዎች አንደኛ ትክክለኛ ሰው ለመጠየቅ ሞክሩ። ቢቻል ትልቅ ሰው ቢሆን ደግሞ እኚህ ታክሲ ላይ የሚሰሩ ተራ አስከባሪዎች ምናምን እዛ ቦታ ላይ ያሉ የሆነ የምንላቸውን ሰዎች። አላፊ አግዳሚው ላያውቀው ይችላል። ሰው አይምሮ በሌላ ነገር በጣም ተወጥሮ ነው ያለውና ለኛ ቦታ ሲነግረን ሰውም ወዶ አይደለም በዚህ በኩል ሂጂ ለክ አመል የሆነብን ማለት አመል ሆነብን። በቃ በዚህ ሂጂ እያልን ሰዎች በጣም ይንከራተታሉና ትላንትና እኔም ከዚህ በፊት ኦብዘርቭ ማደርገው ነገር ነው። ፕላስ ደግሞ ትላንት ይሄ ነገር ሲፈጠር ላካፍላችሁ ብዬ ነው። የታክሲ ጨዋታዎች በጣም ብዙ ናቸው ያሉኝ ማለት እኔ በጣም ነው የሚያስቀኝ። በጣም ብዙ የሚገጥሙኝ ነገሮች አሉና ቲክቶክ አካውንቴን ፎሎ አድርጉ። የምር ፎሎ አድርጉ። የኔ አካውንት አይመስልም፣ ስትመጡ እንዳትደነግጡ። ስለዚህ ውብ ርስት ይላል የቲክቶክ አካውንቴ። ይሄንን የመሰለ ስም እያያችሁ ዝም እንደማትሉ ተስፋ አድርጋለሁ። በዛውም ደግሞ ዩቲዩቤን ሰብስክራይብ እያደረጋችሁ ሎዲንግ እያደረገ ያለ ቆንጆ ፕሮግራም ይዤ እየመጣሁ ነው ከእግዚአብሔር ጋር። ሰብስክራይብ አድርጉ። መልካም ጊዜ፣ መልካም ቆይታ። ሀሳብ አስተያየታችሁን እፈልጋለሁ። ሰላም ሁኑልኝ። ባይ። ደህና ደሩ።